ላሙዴ እንዴት ነሽ? ሀቢባዬ እንዴት ነሽልኝ? ሴት ልጅ ካለሽ ግን በራሷ መቆም አስተምሪያት። እኔን ከሆነ ልጄን በራሷ መቆም እያስተማርኳት ነው። ግን አመሰግናለሁ። ትልቅ ትልቅ ነገር ነው። አይዶን ለባለ ታሪኳ ይሆን የነገርሻት ለእኔ ይሁን አላውቅም። እኔ ልጄን በራሷ በሁለት እግሯ እንድትቆም ነው ማደርጋት። መቼም ሰው እንድትደገፍ አላደርጋትም። ልጆቼን ገና በህፃንነታቸው ያውለቁትን ልብስ ባስኬት እንዲያደርጉ በራሳቸው እንዲቆሙ ስላይስ ብሬድ የለውዝ ቂቤ እንደዚህ ቀብተው መብላት እንዲችሉ እኔ ቤት ውስጥ ከልጅነት ነው የሚጀምረው ማንነት የሚገነባው። እኔ ቤት ውስጥ ረዳት አልነበረኝም፣ ብቻዬን ነበርኩኝ። ቢያመኝ ባሌ ደግሞ በስራ ምክንያት የተለያየ ሀገር ይሄዳል በስራ ኦኬ። እኔ እና ልጆቼ ነው ያለ ነው ቤት ውስጥ። እኔ ቢያመኝ ቢያዞረኝ ብወድቅ መነሳት ቢያቅተኝ ልጆቼ እንዳይራቡ ብዬ ኪችን ወስጄ እንዴት ስላይስ ብሬድ እንደሚቀቡ እንዴት ፍሪጅ ከፍተው ጁስ አውጥተው እንደሚጠጡ ወተት ቀጥተው እንደሚጠጡ ፕላስቲክ ኩባያዎችን ገዝቼ አምልጧቸው ከእጃቸው ወድቁ ተሰብሮ እግራቸውን እጃቸውን እንዳይቆርጣቸው ማለት ነው። ገና በልጅነታቸው ነው ያስተማርኳቸው ልጆቼ። እኔ ላይቭ ላይ ሆኜ ረዳት ሳይኖር ልጆቼ እየመጡ አይረብሹኝም። ለምን? ራስን መቻል ከህፃንነታቸው ከ3 ዓመታቸው ጀምሮ ራስን መቻል ስላስተማርኳቸው። ውሃ ቢፈልጉ ራሳቸው ቀጥተው እንደሚጠጡ ስላስተማርኳቸው። እሳት አይለኩሱም እንጂ ስቶቭ አይለኩሱም እንጂ ስናክ ቢፈልጉ ቺፕስ ካቢኔቱን ከፍተው ቺፕሳቸውን አውጥተው ይበላሉ። የበሉበትን ወስደው ትራሽ ላይ ይጥላሉ። እጃቸው ቢቆሽሽ ራሳቸውን ችለው ሄደው ሽንት ቤት ታጥበው የሰቀለውን ፎጣ እጃቸውን አድርገው ወደ ክፍላቸው ይገባሉ። የሚፈልጉትን ነገር መጫወቻ ተጫውተው እቃቸውን በስነስርዓት ባስኬት ውስጥ በጣም ስርዓት ያላቸው ናቸው። እና እኔ ልጆቼን ራሳቸው ላይ ቴንኪው ክብሪት እየኔማር ራሳቸው በራሳቸው እንዲቆሙ እንጂ ማንንም እንዲደገፉ አላስተምራቸውም። ለምን? እኔ ማንንም አልተደገፉም። እኔ ብቻዬን የቆምኩ ግንብ ነኝ። ከህይወቴ ማንም ሰው ቢሄድ ቢመጣ እኔ ላይ ለውጥ አያመጣም። ማንም ሰው በደንብ ራሴ ላይ ሰርቻለሁ በደንብ አድርጌ። ማንም ሰው ከህይወቴ ቢወጣ እኔ መንገዴን እቀጥላለሁ። ወደኋላ አልመለስም ወይም አልቆምም። እኔ እየተራመድኩ ነው። ማንም ሰው ከመንገዱ አቋርጦ ቢመለስ ያ ሰው ተመለሰ ብዬ አብሬው አልመለስም። እቀጥላለሁ ወደፊት ወይም አልቆምም። እኔ ማለት ነው ህይወት መንገድ ነው። እየሄድኩ ነው ወደፊት። ማንም ተመለሰ ብዬ አልመለስም። እኔ ወደፊት መንገዴን እቀጥላለሁ። ይሰማል ድምጽ ሀቢባዬ? ሰላም ነው ወይ ማሬ? 9991 ኖ እዚህ 999 ነው። አዎ እንዲደውሉ 999 አደጋ ከደረሰ ቤት ውስጥ አስተምሬያቸዋለሁ። ልጆችን ያውቃሉ። ቁጥሬንም በቃላቸው አስጠንቻቸዋለሁ። የአባታቸውንም ቁጥር በቃላቸው አስጠንቻቸዋለሁ። ፓርክ ቢሄዱ ቢጠፉ ምናምን ኤቭሪቲንግ በደንብ ልጆቼ ላይ ሰርቼ ጨርሼ ነው እኔ ወደ ሚዲያ የመጣሁት። ጨርሻለሁ። ዶጎሪ ቴንኪዩ። ትውልደ እንዴት ነሽ? የኔው ድምጽ ይሰማል? አዎ ማሪ ይሰማል። አንቺ ይመስለኛል የፍቅር ታሪክ ሳይሆን ስለ ጓደኛዬ። አዎ ማሪ ሴት ጓደኛ ናት። በጣም አመሰግንሻለሁ። አዎ ሴት ጓደኛ ናት። መልካምነቷን ነው። ስለ ሴት ጓደኛሽ መልካምነት ልትመሰክሪ? ብራውን ሹገር። ከዛ ምናልባት ደግሞ ባገኛት በዛው ማለት ነው። ኦኬ ችግር የለውም። መጀመሪያ ተናገሪና ምናልባት እዚህ ውስጥ ካለች ኦር ስክሪን ሪከርድ ነው ሲዘዋወር ከደረሳት ትመጣለች። ሪሚው ታረግሻለች። ተናገሪ። እሺ ማሪ በመጀመሪያ በጣም ነው የምናመሰግነው። አመሰግንሻለሁ ስላስገባሽኝም። ስለዚህ ምንም ክፍያ ምንም በሌለበት በቃ መልካምነትሽን ምክርሽን ስለምንሰማ ከብዙ ነገር እኔ አሁን ማነው ከመጥፎ ነገር ያወጣሽብኝ እንትን አለ። እሱን አንዴ በቶሎ ነው የምጨርሰው። የሆነ ጊዜ ላይ ቱማች በቃ ሰው ላይ አትለጠፉ ያልሽው ቪዲዮ ማለት ነው። እሱ እኔን በጣም ሰርቶ ሰው አድርጎኛል። በጣም አመሰግንሻለሁ። ሲቀጥል ደግሞ እኔ የወሎ ልጅ ነኝ። ጓደኛ የአዲስ አበባ ልጅ ናት። ፍሬ ህይወት ትባላለች። እኔ ስሜ ትክክለኛ ስሜ ሀሊማ ነው፣ ግን እሷ የምታቀኝ ማርሸት በሚል ስም ነው የምታቀኝ። ደራ ጉንዶ መስቀል የሚባል ሀገር ላይ ነው። እዛ እንዲ አጋጣሚ ስራ እየሰራሁ ለቤተሰቦቼ ሻይ ቤት እየሰራሁ ለቤተሰቦቼ እየረዳሁ ነበርና እሷም እንዲ አጋጣሚ ከአዲስ አበባ መጥታ እዛ ግሮሰሪ ትሰራለች። እና እኔ አረብ ሀገር ዱባይ ፕሮሰስ ጀምሬ ነበረ። ፕሮሰስ ጀምሬ ነይ ቶሎ መጣልሽ አዲስ አበባ ድረሽ ስባል መሳፈሪያ የለኝም። እየሰራሁኝ ለቤተሰቦቼ ነው የምሰጠው። መሳፈሪያ አዲስ አበባ የለኝም እና በጣም የድሃ ልጅ ስለነበርኩ አባቴን ማሳለፍ ስለምፈልግ ለአባቴ ከዛ እሷ ብር የለኝም አዲስ አበባ መሄጃ። ዝም ብዬ ሳለቅስ ዋልኩኝ። ደግሞ ስራ የለኝ ነበር። እንደ አጋጣሚ ወጥቻለሁ ከስራ
የ15 ዓመት ልጅ ነኝ እና ከዛ ሌላም ጓደኞች በጣም ብዙ ጓደኞች ነበሩኝ። አንድ አዘብ የምትባል ጓደኛም እንደዚህ ነበረኝ። በቃ ማርሸት አንቺ ዱባይ ቀረሽ ማለት የመጨረሻ ህይወትሽ ተበላሽ ማለት ነው እና ወንድ ጋር ደሬና 100 ብር ይሰጥሻል አዲስ አበባ ድረስ ትሄጃለሽ አለችኝ። እሷም ስለጨነቃት ብቻ ነው በቃ ምንም አማራጭ ስለሌለ። ከዛ እንደገና እሷ ደግሞ የችኝ ፍሬ ህይወት የምትባለው እንደዛ ስትለኝ እኔማ ወንድ ጋር አልተኛም አልኩኝና ወንድ ጋር አልተኛም አልኩኝ። ጓደኛ ነበር የፍቅረኛ ማለት ነው። ከዛ ጓደኛ ስላለኝ እሱ ደግሞ የለም አጠገቤ አልነበረም። የዛ ጊዜ እንደዚህ ስልክ አልበዛም፣ ይሄ በአካውንት ማስተላለፍ የሚባል ነገር አልበዛም። በቃ አናቅም። ከዛ እንደገና የሆነ ልጅ ነው እንደው ትዝም ቢያንስ በ2014 ላይ ነው ውዴ፣ በጣም ቆይቷል። ስሙ ይጠፋኛል የልጁ። ነይ ልጋብዝሽ አለኝ። በጣም ተከፍቻለሁ። ሲጋብዘኝ ምንድነው የጋብዘኝ እንትን ነው የሆነ ምንድነው ስሙ በአላህን ጠፋኝ። ብርዝ የሚባል ታውቂያለሽ? ብቻ ያሰክራል። ብርዝ የሚባል ነው። ሄድንና የሆነ ቤት 4 ጣሳ ስለተናደድኩ 4 ጣሳ ዝም ብዬ አላውቀውም ጠጣሁ። ጥንብስ ብዬ ስካር የሚባለውን ያን ቀን ሰከርኩ። ከዛ መጥቼ ራሱ ሽንት ቤት ነው የወደቅኩት። ያቺ አዘቤ የምትባል መታ አንስታ ወንድ ጋር አሳድሬ አዲስ አበባ ትሄጃለሽ አለችኝ። ከዛ እንደገና እሷ ያችኛይቱ ስትሰማ እንደዚህ ሊያደርጓት ነው በማረሸትን ስትባል ሰርታ ስራ ቦታዋ መታ እየገተተች ወሰደችኝ። አንቺ ለእንደዚህ ነገ ለሚያልፍ ቀን ነው እንደዚህ ራስሽን የምትሸጩ ብላ ስራ ቦታ ወሰደችኝ። ከዛ አለቀቀኝም። ጠዋት 12 ሰዓት ላይ ገትታ ባስ ውስጥ እንትን ከታ ብር የላትም ከስራ ቦታዋ ካሰሪዋ ላይ 100 ብር ወስዳ ብር የምትባል የለበስኳትን ልብስ ብቻ ገትታ ማለት ነው ዝንጥ አለችኝ ባስ ውስጥ። ከዛ ቁጥር ሰጥታኛለች። የወንድሜ ቁጥር ነው፣ የአዲስ አበባ ልጅ ናት፣ ማሙሽ የሚባል ፍቅረኛ አላት እና የወንድሜ ቁጥር ነው። ይሄን ብር ሰውዬ ከስራ ቦታ ስለሚያባረረኝ እንድትልክልኝ ብላ አስጠንቅቃ ነው ቁጥር ሰጥታኛለች። እኔም በቃ ምንም አላውቅም ስለሰከርኩኝ በጣም ሞኛል። መኪና ውስጥ ያንን ቁጥርም አልያዝኩም፣ ሻንጣ የሚባል አልያዝኩም። እሷ ያስጨበጠች ቁጥሩን በእጄ ነው እንደሄድኩኝ ቁጥሩ ጠፋብኝ። ምንም ማድረግ አልችልም። ቅዳሜ ቀን ነው ወደ ደራ የበረርኩት። ቅዳሜ ማታ ወደ ዱባይ ይበራለሁ ግዴታ። ደላላው ጋር ተገናኘን። ወደ ዱባይ እኔ በረርኩኝ። እሷ በዛው ጠፍታኝ ቀረች፣ ጓደኛዬ ማለት ነው፣ ቁጥሯን ሳላቅ እና ያንን ብርም አልመለስኩላት። በእኔ ምክንያት ሰውየዋም ከስራ ቦታ ያባራት። እኔ የማውቀው ነገር የለኝም። እኔም ዱባይ ገባሁኝ። ብዙ አገርም ሄድኩኝ። ያለችበት ቦታ የተገናኘንበት ሀገርም ሄድኩኝ። እዛ የለችም አሉኝ። በቃ ከዛ ወዲህ ላገኛት አልቻልኩኝም እና ከእንደዚህ አይነት ህይወት አውጥታኝ በጣም ብዙ ደረጃ አድርሳኛለች። እኔ ግን በቃ ሁሌም እንደፈለግኳት እኖራለሁ። ላገኛት አልቻልኩም። ምናልባት ይሄንን ሪከርድም ተደርጎ እየሰማሽም ከሆነ እኔ ማረሸት እባላለሁኝ። የምታውቀኝ በማረሸት ነው። ቁጥሬ በቃ ሀቢባ ቤትም ሆነሽ ብታፈላልግኝ እኔ ደስ ይለኛል። ቁጥሬንም ማስቀመጥ ካለብኝ ያስቀምጣለሁ። ይሄንን ነው። በጣም ነው የማመሰግንሽ። በቃ ጨርሻለሁ። ይሄን ውድ እሺ፣ አይሆፕ እስክሪን ሪከርድ ተደርጎልሻል ብዬ ተስፋ አደርጋለሁ። ቁጥርሽን ማስቀመጥ ከፈለግሽ ኦር ደግሞ እዚህ ቤት መታም ስክሪን ሪከርዱን ካየሽ በኋላ እዚህ ቤት መታም ስለ አንቺ ካወራች አንቺ አለው ብለሽ መግባት ትችያለሽ። የዚህ ቤት ሁሌ ተከታታይ ከሆንሽ መጣላ እከታተላለሁ። እዚህ ነው የምውለውም። ላይፍ ስትገቢ ስራዬን እየሰራሁ እዚህ ነው መወያየ ሰማታለሁ። በቃ እንደዛ ከሆነ ትመጣና ስትናገር ትሰሚያለሽ። እሺ፣ በጣም ግን ብርዝ ነው ጠላ ነው የጠጣሽው ይዛለት? እኔ ብርዝ ነው የሚባለው የሆነ ቢጫ ነገር ማሪ ጣፋጭ ነው። ዝም ብሎ ይጣፍጣል። አያሰክርም። ብርዝ ያሰክራል። ብርዝ ነው ጠጅ ቢጫ ነው። ጠጅ ሽልፈሽ ነው እናቴ። ጠጅማ ያጦዛል። ጠጅ ነው በደንብ ነው የሚያሰክረው። ጠጅ ነው። እኔ በጣም ደግሞ ስለፈራሁኝ እዚህ ስገባ ጠጅ ነው ብቻ ቢጫ ከለር ነው የጠጣሁት ማለት ነው የማስታውስ። ጠጅ ሽልፈሽ ጦዝሽ ይመችሽ። አይሆፕ ይህንን ላይቭ ሰምታ ትመጣለች ብለን እናስባለን። እናት በጣም ነው የማመሰግነው። ሺህ ዓመት ኑሪ ቀጤ
ቀጥይበት መልካምነትሽን። እናመሰግናለን። ሁሉም ሰው ነው የሚያመሰግንሽ። በቃ እንዳንቺ አይነት ውለታ የማይረሳ ሰው ይብዛልን። የምር ማለት ነው። ሁሌ ይቆጨኛል። በቃ ከስራ ቦታዋ ከሰውየዋ ነው ብሯን ወስዳ የሰጠችኝ። በቃ ሁሌም አልረሳትም። በቃ ጸጉሬን የምታበጥርልኝ ታውቃላችሁ። ስለ ጠጅ አውርታ ጠጅ አሳመረችኝ፣ ጠጅ አማረኝ። እሺ ኢትዮጵያ ስንገባ ነው የምንችለው። የኔ እናት በጣም ነው የማመሰግነው። ያም ደግሞ የተናገርሽው ቃል እኔን በጣም ሰው አድርጎኝ በጣም በቃ እኔ እንጃ ሰው ላይ ተለጥፌ ማለት ነው። ከዛ እንዲያችን ቃልሽን ስሰማ ነው የሄድኩት። የታተለጠፍኩበት የተነሳሁት ያችን ሪከርድሽን ያችን የሰማሁ ቀን ያችን ቪዲዮ ለጓደኛዬም ሼር አደረኩላት። በዛው ሂጄ ቀረሁ ላልመለስ። የምር ነው ማለት እሺ። የኔ ውድ በቃ ልውጣ። አመሰግናለሁ። ይመችሽ። እሺ ማሬ፣ ደጋግመሽ ይሄን ኮመንት ስለጻፍሽ ነው እንጂ መዝጊያ ሰዓታችን ደርሶ ነበረ። 12 ደቂቃ አለሽ። 12 ደቂቃ ይበቃሻል። አሁን ጧት በኢትዮጵያ ስላስገባሽን ያመሰግናለሁ። ያ ጧት በኢትዮጵያ 12 ሰዓት ተነስቼ ስፖርት መስራት ስለጀመርኩኝ ላይቬን በጊዜ ነው የምዘጋው። ልክ በኢትዮጵያ በደንብ አውቃለሁ እከታተልሻለሁ። 4 ሰዓት ነው የምዘጋው። አሁን 12 ደቂቃ አለሽ፣ ተጠቀሚበት። ለውሳኔ የከበደኝ ነገር አለ፣ ለመወሰን እንድትረዱኝ ነው ያልሽው እና እናዳምጥሽና እስቲ ውሳኔውን አብረን እንወስን። ምን መላክ ከተቻለ እልክልሻለሁ። ቴንኪዩ። የኢትዮጵያ ጠጅና እዚህ ሀገር ዝም ብሎ የሚጠመቅ ጠጅ አንድ አይደለም ጋይስ። የኢትዮጵያ ኦሪጂናሉ ነው ደስ የሚለው። ጠላ ጠጅ ምናምን ስንሄድ እንደርስበታለን። እሺ እኔም ሰርቻለሁ ሀቡዬ። እኔንም ሰርተሽኛል ሀቡዬ። አመሰግናለሁ ራኪዬ። ቴንኪዩ ማይ ላቭ ቴንኪዩ የኔ ውዶች። እኔ ጀስት ራሳችሁ እንድትወዱ በራሳችሁ እንድትቆሙ ማንም ከህይወታችሁ ቢወጣ ቢገባ የማይገርማችሁ ጀግኖች እንድትሆኑ እንፈልገው። የህይወታችሁ ዋናው ካራክተር የህይወቴ ዋናዋ ካራክተር እኔ ነኝ። ማንም ሰው ከህይወቴ መውጣት መግባት ይችላል። እኔ ባለሁበት እቆማለሁ። እናንተም ልክ እንደዛው ነው መሆን ያለባችሁ። ባላችሁበት ቁሙ። ሎል ኧረ ለእርጉዞች አስቡ። ወይኔ ክብሪትዬ የኔ እናት። እኔ እርጉዝ እያለሁ የሚያምረኝ ጎመን በስጋ አምሮኛ እንዴ ሳይመንን እርጉዞኜ። ሌላ ቀን አወራላችኋለሁ። ደቂቋን አልሻማት። እሺ ውዴ። እሺ አቡዬ፣ ወይም በጣም የማስረፍድብሽ ከሆነ ነገ ገብቼ ማውራት እችላለሁ። ችግር የለውም። ጊዜ እጨምርልሻለሁ ሰዓት። ችግር የለውም። ነገ ቅዳሜ ነው። እሁድ እረፍት ስለሆንኩኝ እሁድ ለስፖርት ስለማልነሳ በደንብ እተኛለሁ እሁድ። ችግር የለም። እሺ አቡዬ፣ አመሰግናለሁ። ምንም አይደል ማሬ። ልቀጥል? እያዳመጥንሽ ነው። እሺ አቡዬ፣ እኔ ለውሳኔ የቸገረኝ ነገር ማለት ነው የሆነ የማውቀው የሰው እውነት አለ እኔ ጋ ማለት ነው። ማለት እኔና ፈጣሪ ነን የምናውቀው እና እሱን ነገር ደግሞ አሁን መናገር እንዳለብኝ ተሰማኝ። በጣም አእምሮ የሊኔ በጣም እያወቀሰኝ ነው እየደጋገመ ማለት ነው። እኔ ከዛሬ ዓመት በፊት ቤሩት ሰራ ነበረ። ማለት ለመጀመሪያ ጊዜ አረብ ሀገር ቤሩት ነው የሄድኩት እና የሄድኩባቸው ሰዎች ሽማግሌ ነው ሰውየው ማለት ነው። የ85 ዓመት ሽማግሌ ነው እና ሁሉም ልጆቹ አግብተዋል። ብቻውን ነው ያለው። 8 ልጆች አሉት። 6 ሴት እና 2 ወንድ ልጆች አሉት እና 2 ወንድ ልጆች ጀርመን ሀገር ነው ያሉት እና 6ቱም ሴት ልጆች አግብቶ ወልዶ የልጅ ልጅ አይቶ በጣም ሽማግሌዎች ናቸው ሁሉም። የእሱ ባለቤት አርፋለች እና በዛ ምክንያት ታሞ እቤት ቀረሱ። ባለቤቱን በጣም ይወዳ ስለነበር እሷ ስታርፍ በዛ ምክንያት ታመመ። ከዛ በዛውም የመርሳት በሽታ ያዘው። አንዳንዴ ያስታውሳል፣ አንዳንዴ ይረሳል እና እኔ ስሄድ የመጀመሪያ ልጅው ማለት 8 ልጆች አሉት ብዬሻለሁ። የ7ቱ ልጆች ታላቅ የሆነች የመጀመሪያ ልጁ 65 ዓመት ነው ምናምን ብላኛለች። ይቅርታ በደንብ እየገባኝ እንዲሄድ። ሚስቱ በምንድን ነው የሞተችው? ታማ ነው፣ በበሽታ ነው የሞተችው። ሚስቱ ሞተች። አንቺ የምትሰሪባቸው ቤሩት ሀገር የምትሰሪባቸው ሰዎች ሰውየው ሚስቱ ስትሞት እሱ ደግሞ ታመመ። አዎ ሲታመም የመርሳት ችግር ገጠመው። አልዛይመር ነው ምናምን የሚባለው። አንዴ ይረሳሉ፣ አንዴ ያስታውሳሉ አይደል? አዎ በትክክል። አልጋ ላይ ዋለ ሰውየው፣ አልጋ ላይ ዋለ። አዎ
ኦኬ እሺ። እና ስንት ልጆች አሏቸው? ይንቀሳቀሳል ማለት ያን ጊዜ እኔ ስሄድ ተንቀሳቅሶ ሽንት ቤት ምናምን ራሱ ነው የሚጠቀመው። ጤነኛ ነው፣ እንደዚህ መራመድ ምናምን ይችላል። ቤት ውስጥ ግን ወደ ውጭ አይወጣም፣ ምክንያቱም የመርሳት በሽታ ስላለበት ቤቱን ይረሳል፣ ላይመለስ ይችላል፣ ሊጠፋ ይችላል። በትክክል አዎ። እንደዚህ ችግር እና ለብቻቸው ከቤት አይወጡም። ለምን ይወጡና ሄደው ቤታቸው ይጠፋቸዋል። ወዲያው ስለሚረሱ ያሉበትን ድንገት ሲነሳባቸው መመለስ ያቅታቸዋል። ያ አውቃለሁ እንደዚህ አይነት። እሺ እኮ ስንት ልጆች አሏቸው ሰዎቹ? 8 ልጆች አሉት። ስንት ወንድ ስንት ሴት? 2 ወንድና 6 ሴት ልጆች። ኦኬ በቃ ከዚህ በኋላ አላቋረጥሽም። አሁን በደንብ ገብቶኛል። ቀጥይ። እሺ እና 6ቱ ሴት ልጆች አግብተዋል። ወንዶቹም ደግሞ 2ቱ አግብተው ጀርመን ሀገር ናቸው። ቤሩት ውስጥ አይደለም የሚኖሩት። ሴቶቹ ግን ቤሩት ከተማ ውስጥ 5ቱ ቤሩት ከተማ ውስጥ ነው የሚኖሩት። አይደለም 4ቱ ቤሩት ከተማ ውስጥ ነው የሚኖሩት። 2ቱ ደግሞ ገጠራማ አካባቢ ነው ሰውየው ያለበት፣ እኔ የሄድኩበት አካባቢ ማለት ነው። ቤሩት ውስጥ አይደለም። ከቤሩት ወደ 2 ሰዓት ተኩል እንደዚህ ነው መንገዱ። እና እንደውም የእስራኤል ጦርነት በነበረ ጊዜ ነው እኔ እዛ የነበርኩት። ስልሽ ከዓመት በፊት ነው፣ ያን ጊዜ ነው የተጀመረው። እኔ የሄድኩ ጊዜ እኔ ሲሄድ ባለቤቱ ከሞተች 6 ዓመት ሆኖታል። ሽማግሌውም አልጋ ላይ ቀስ በቀስ ነው አልጋ ላይ የወደቀው እና እኔ ሲሄድ የመጀመሪያ ልጁ። አንቺ ስትሄጂ ሴትዮዋ በህይወት አልነበረችም እንዴ? አንቺ እዛ ቤት እያለሽ የሞተች መስሎኝ ነበር። አይደለም። ከመጣሽ በኋላ ታሪኩ ተነግሮች ነው ሚስት እንደነበረችው እና ታማ እንደሞተች? በትክክል አዎ። ኦኬ ገባኝ። እና እኔ ሲሄድ የመጀመሪያ ልጁ ያው አጠገቡ ናት። 65 ዓመቷ ነው እሷ ራሱ አሮጊት ናት። ልጆች አሏት። ልጆቹ ሌሎቹ ቤሩት ናቸው። አንዷ ልጅ ሴት ልጅ አለቻት። እሷ ወልዳ አግብታ ወልዳለች። እሷ ራሱ የልጅ አይታለች፣ አሮጊቷ ማለት ነው። እና ማንም እሷ ጋር ስለሌለ ነፃ ስለሆነች እና ለሽማግሌውን ደግሞ ቤቷ ቅርብ ስለሆነ ባለቤቷ ብቻ ነው ያለው። ባለቤቷ አንዳንዴ ይመጣል። ያው ስራም አለው እንደዚህ ውጭ እየወጣ ይሰራል። ብዙም ጊዜ እንትን አይልም እና ቤት እሷ ሽማግሌው ጋር ነበረች። በቃ እሷ ናት የምትጠብቀው የምትንከባከበው። እኔ ሲሄድ 2ቱ ብቻ ነበሩ ቤት ውስጥ እኔ ሲሄድ። ከዛ በቃ ሄድኩኝ፣ ስራ ጀመርኩ። በጣም ጥሩ፣ እንዳጠቃላይ ሁሉም በጣም መልካም ማለት ቃል የለኝም ስለነሱ። ሽማግሌው እጅግ በጣም ሩሩ፣ በጣም ጥሩ ነው። እሷም እንግዲህ መጀመሪያ እንደሄድኩኝ አቀባበላ ጥሩ ነው በጣም ስልሽ በቃ ሁሉም መልካም ናቸው። ምንም ክፉ አላየሁባቸውም። ግን እዛ ቤት ውስጥ ስኖር ማለት ቀስ በቀስ እየኖርኩ ሲሄድ እያወቅኩ ሲሄድ ሴትዮዋ ሽማግሌውን በጣም ትበድሏለች። ታውቂያለሽ ማለት ሌሎቹ በጣም ያምናታል። እህቶች ወንድሞቿ እጅግ በጣም እንደራሳቸው ነው የሚያምኗት፣ ይወዷታል። ሁሉም እርስ በርስ ይዋደዳሉ። እና አንድ እህት ነበረቻት እዛ አካባቢ የምትኖር፣ እሷም እየመጣች ታያቸዋለች፣ ትሄዳለች። እና ሽማግሌው ምግብ አትሰጠውም ታውቂያለሽ። እሱ ይተኛል እስከ 7 ሰዓት ምናምን ይተኛል። ከዛ በኋላ ተነስቶ እኔ እንግዲህ ዝም ብዬ በአይን ነው የማየው። ሌላ ምንም ስራ የለኝም፣ ብዙ ስራ የለኝም ቤት ውስጥ። ጠዋት ተነስቼ ቤት አጽድቼ ከዛ በኋላ ቁጭ ብዬ ነው የምውለው እና ሽማግሌውን ብቻ ማየት ነው። እኔም ተነስቶ ሽንት ቤት ይሄዳል፣ ተመልሶ ይተኛል። ከዛ ይርቧል ምግብ ሲላት በቃ ወይ ትደበቀዋለች ወይ ደግሞ የለችም በይው ትለኛለች። አባቷ ነው እኔ አባቷ ነው። አዎ የምታደርገው አባቷ ምን አድርጓት ነው በልጅነቷ? ነግራኛለች ስለሱ ምን እንዳረጋት ጫፍ ጫፍ ሙሉ በሙሉ ባትነግረኝም ማለት ነው። ለእኔ ያው መጀመሪያ ስለሆነ ቋንቋ አልችልም በደንብ ምንም ማለት አረብኛም አልችልም፣ ያው እንግሊዝኛም አልችልም ነበረ እና እነሱም እንግሊዝኛ ስለማይችሉ አረብኛ ነው የሚያወሩት። እኔ ምንም አንግባባም። ስራዬን እሰራለሁ። አንድ ጊዜ አሳይታኛለች። ከዛ በኋላ ምንም አንገናኝም። ምግቤን እሷ ናት የምትሰጠኝ፣ ለሽማግሌውም እሷ ናት። ከዛ መጨለፍ አይፈቀድልሽም? ለአንቺም ለእሱም እሷ ናት የምትሰጣችሁ? አዎ። ግን እኔ እግዚአብሔር የተመሰገነ ይሁን ማለት እሷ ያላደረገችኝን አረገች አይደለም። ለእኔ ትሰጠኛለች። ሰዓቴን ጠብቃ ቁርሴን፣ ምሳዬን 2 ጊዜ ነው የሚበሉት እዛ ሀገር ማለት ጠዋት ቡና ይጠጣሉ በባዶ ሆድ በብስኩት ምናምን። ከዛ 6 ሰዓት አካባቢ ቁርስ ይበላሉ። ከዛ ማታ 11 ሰዓት 12 ሰዓት ይበላሉ። እራት ምናምን አይበሉም። እኔም ስራ ስለማይበዛብኝ አብዛኛው ልብናኔዎች ሴክሲ ነው ሰውነታቸው፣ ሴቶቹ ያምራል። አብዛኛው ቦርጭ እንደ ገልፍ ካንትሪ አረቦች ቦርጫም ግብዲ ምናምን አይደሉም፣ ቀጫጭን ናቸው። ምግብ ብዙ ስለማይበሉ መሰለኝ አይደል? ሰላጣ ምናምን ይሄ ዝም ብሎ
አዎ ሰላጣ ምናምን በጣም ነው የሚጠቀሙት፣ ይወዳሉ። ዘይቱን ምናምን በጣም ነው የሚበሉት እዛ እና እንደዚህ ነው የሚበላው። እኔ ስራ ስለማይበዛብኝ ታውቂያለሽ፣ አይርበኝም። እኔ እግዚአብሔር የተመሰገነ ምንም ርቦኛ አያውቅም። በእኔ በኩል ትሰጠኛለች ሰዓት ይጠብቃል። እና ደግሞ እኔ እንደዚህ ምናምን እንደዚህ ማፍር ወይ ደግሞ ምንም አዲስ በሆኑ እንኳን ለመናገር እንደዚህ እንትን አይለኝም። ሲርበኝ ራበኝ እላታለሁ። ማታ ላይ አጋጣሚ አንዳንድ ቀን አላ ከራበኝ ርቦኛል መብላት እችላለሁ ካልኳት ኧረ ትችያለሽ ብላ ምናምን ትሰጠኛለች። ግን ሽማግሌው እንዲበላ አትፈልግም በተአምር። ማለት እኔ በጣም ተጨነቄ ተጠብቤ በቃ ተንበርክኬ ሁላ አለቅስ ነበረ ወደ ፈጣሪ አምላኬ፣ ለምንድን ነው ይሄን የምታሳየኝ እያልኩኝ ማለት ነው። በቃ በጣም ነበር የማለቅሰው። በጣም ነበር የሚያሳዝንሽ። በቃ አንዳንዴ በቃ ቁጭ ብሎ እኔን ያየኝና በጣም ነበረ ደግሞ የሚወደኝ። እኔ እግዚአብሔርን በጣም ነው የሚወደኝ። እንደውም ሌሎች ልጆቹ ይመጡና ይጠይቁታል እና ምግብ እንደዚህ ይሰጠዋል፣ መድኃኒት ምናምን ይሰጠዋል እና አልወስድም ምናምን ሲላቸው ባባ ማትወስድ ከሆነ እኔ እሄዳለሁ ምናምን ትሄዳለች ሲሉት አይ እንዳትሄድ ብሎ ይወስዳል መድኃኒቱ ማለት ነው በእኔ ምክንያት። እና አየሻደል ብሎ ደግሞ ወደ ፈጣሪ ወደ ላይ ያይና አይተሃል አይደል አምላኬ ብሎ ያለቅሳል ሲርቦ ማለት ነው። ምናልባት ዶክተር እንዳይበላ ከበሽታው አንጻር ምግብ እንዳይሰጠው ብሎ ግን አይልመረ ኖ እንደዛ ቢሆንማ እኮ ሌላ ልጆች ሲመጡ እኮ በጣም ነው የሚንከባከቡት። ምግብ በቃ ላይ በላይ ነው የሚሰጡት፣ ፍሩቱን ምናምን። አሁን ቤት ውስጥ እንዳለ ወጪውን የሚሸፍኑት የእሱ ወንድ ልጆች ናቸው። በዛ ላይ ደግሞ ቤቱ ግራውንድ አለው እና እኛ ደግሞ አንደኛ ላይ ነው የምንኖረው። ከታች ግራውንዱ ለሱፐር ማርኬት አከራይቶታል። ገንዘብ አለው፣ ገቢ ያለው ሽማግሌው። በዛ ላይ ልጆቹ በጣም ነው ሰፖርት የሚያደርጉት። ማለት ሴትዮዋ እዛ ቤት ውስጥ ፍሩት ምናምን በጣም ይገዛና ሲመጣ ሽማግሌው ባላ ሲመጣ እንዳለ ለሱ ነው ጭና የምትሰጠው። ማለት አንድ ፍሩት ማለት ነው አንድ አፕል ከትፋ አትሰጠውም። እና ሁላ እኔ ምናየው መሰለሽ እኔ በቃ እንደዚህ ደብቄ ሁላ ልሰጠው ፈልጋለሁ። ግን ምን ታደርጋለች? አንድ ጊዜ ምናየው መሰለሽ ስትቆጥሮ አየኋት። እኔ ድንገት መጣሁባት እንደዚህ እያቆጠረች ማለት ነው። በቃ ከዛ በኋላ ምንም ማድረግ እንደማልችል ከዛ እኔ ሁላ ቁጭ ስል እሷ ትታ እንደዚህ ቡና ልጠጣ እህቷ ጋር ትሄዳለች እና ሽማግሌው ከዘራውን ይይዝና ተነስቶ ፍሪጁን እንደምንም ከፍቶ ፍሩት ይዞልኝ ይመጣና ቢ ይለኛል። ከዛ ቢ እሺ ምግብ ቢ በላሽ ጠጣሽ ነው የሚለኝ። አዎ ብለዋለሁ እና አዎ በልቻለሁ ስለው አልሐምዱሊላህ ምናምን ይላል። በጣም ነው እኔን እንትን የሚለኝ ማለት ቴኬር የሚያደርገኝ ያውቃል የልጁን ሁኔታ ማለት ነው። እና ከዛ እንደዚህ ቤቱን ዞሮ ይፈልጋታል። የለች ትደበቀዋለች። እንደዚህ እሱ ኪችን ሲገባ እሷ በሌላ በረንዳ ጋር ትሄዳለች። እሱ በበረንዳ ሲሄድ ኪችን ትገባለች ማለት ነው። ይሄን ሁላ አያለው እኔ። ርቦት እኮ ነው። እሺ ምን አርጓት ነው እንጂ የምጠለው አባት? እሷ እንዳለችኝ ከሆነ ከልጆቹ ሁሉ እኔ ነኝ ቤት ውስጥ ሁሉንም ልጆች ይወዳቸዋል። ሴት ልጆቹን ይወዳቸዋል፣ ወንዶችንም። እኔ ላይ በጣም ጫና ያደርግ ነበረ። ሌሎች የሄዱ ትምህርት ቤት ሲማሩ እኔ እንዳልማር ከለከለኝ እና እኔን ዳረኝ እና ቤት ውስጥ ያለ ስራ ሁሉ እኔ ላይ ነበረ ያለች ለኔ። ይሄንን ብቻ ነው ይጠላኛል ነው ያለች እና በራሷ ላይ ነገረችኝ። እኔ ያው እረዳለሁ ያን ጊዜ ቋንቋ እንደዚህ እሰማለሁ ስትነግረኝ ማለት ነው። ከዛ በቃ በጦርነት ምክንያት እዛ ሰፈር ጦርነት መጣና እኛ ቤሩት ሄድን ማለት ነው። እንደዛው እየተራ በምን እያለ እንደዛው ወደ 3 ወር ነው 4 ወር እዛ እንደሆነኝ እኔ ሄድን ቤሩት። ከዛ በኋላ አልተመለስም ወደዛ። ጦርነቱ በጣም የከፋ ስለሆነ ቤሩት ያሉ 4 ሴት ልጆች አሉ ብዬሻለሁ። ከዛ እነሱ ጋር 2 ሳምንት አንዷ ጋር እየሄድን እንደዚህ ተራ በተራ ነው ሰውየውን ቴክር የሚያደርጉት ማለት በቃ እንዞራለን ቤት ለቤት። እንደዛ ሲሆን ለሽማግሌ በጣም ጥሩ ሆነ ማለት ልጆቹ እነዛ ይንከባከቡታል ማለት ነው። እየደረስኩልሽ ነው ቶሎ እንትን እልሻለሁ። እና ጥሩ ሌሎቹ ጋር ሲሄድ ጥሩ ይሆናል። እሷ ቤት ስንሄድ ግን ይታመማል ማለት ነው። መጨረሻ ላይ በጣም በቃ ምን ታደርጋለች መሰለሽ? ሽማግሌው ልጁ መጣ እንጂ አይደለም ልጁ ከጀርመን ሀገር መጣ እና የእሱ ባለቤትና ልጁ በጣም ነበር የሚንከባከቡት። በቃ ልልሽ ማለት በቃላት መግለጽ አልችልም። ሰውየውን በቃ እንዴት አድርገው እንደሚንከባከቱ እንዴት እንደሚሰስቱት ልነግርሽ አልችልም። ምክንያቱም ያላቸው እሱ ብቻ ነው፣ አባታቸው ነው፣ እናት የላቸውም። ሁሌ እሱ ሲያዩት ያለቅሳሉ። እና ለእኔ መድኃኒት እንድሰጠው ቫይታሚን በጣም ውድ ነገር ነው ገዝቶ ውድ ቫይታሚን ገዝቶ ይሄ በጣም ለእሱ ጥሩ ነው፣ በዚህ ሰዓት ስጪው፣ ይሄን ያህል ስጪው ብሎ አስረድቶኝ ለእኔ ሰጠኝ።
ከዛ እኔ እዛ ቤት ሲሄድ ማለት ነው እኔ ነኝ የምሰጠው ትለኛለች መድኃኒቱን፣ ግን አሰጠውም ለካ እሷ። ልክ መድኃኒቱን ልሰጠው ስትል እኔን ኪችን ሂጂና የሆነ ነገር አምጪ ነው የምትለኝ። ከዛ በቃ ሄዳለሁ። ምን ማድረግ ይቻሉ። በጣም ነበር የምታስፈራው ብታይ። እኔ በጣም ነበረ ለህይወቴ ራሱ የምፈራው። እኔ ለእነሱ ማስረዳት ፈልጌ ቋንቋ አልችልም። በጣም የመናገር የማሳመን ችሎታዋ ልነግርሽ አልችልም። ማንን በቃ ያምኗታል። በጣም ነው የሚወዷት። እና እኔ አሁን እዚህ ጋር ማንኝና ነው እንደዚህ እያደረገች ነው ብዬ ብነገር ሌላ ነገር ተናግራ ታሳምናቸዋለች ብዬ ፈራወኝ። ከዛ በምን ቋንቋ ላስረዳቸው? መጨረሻ ላይ ሽማግሌው በቃ በጣም ታመመ። እሷ ቤት ልክ እሷ ቤት ስንገባ እኔ ለእህቷ ሁላ በጣም የምትወደኝ እህቷ አለች እና እኔ እሷ ቤት መሄድ አልፈልግም አልኳት። እፈራታለሁ፣ ትጫዋለች ምናምን ስላት እሷ እኮ ምላሷ ብቻ ነው ልቧ ንጹህ ነው ምናምን አለች እህቷ ማለት ነው። ከዛ ምንም ማድረግ አልችልም ሄድኩኝ። ራሴን ግን በጣም ነበር የምጠብቀው። ውሃ እንደዚህ በአይላንድ ምናምን ስጠጣ ግማሹን ላልተውም ከድኜ ማለት በቃ ሙሉ አድርጌ ነው ውጭ ማድረግ። ግማሽ ከሆነ ደፍቼ ነው ሌላ የምጠጣው እንጂ በጣም ነበረ ራሴን የምጠብቀው እሷ ጋር ስለማውቃት። ከዛም በኋላ ሽማግሌው መጨረሻ ላይ ታመመ በጣም። ከዛ በቃ ለሳምንት ነው ምናምን ምግብ አልቀመሰም። ፊቱ አበጠ፣ ሰውነቱ አበጠ። የመጨረሻ ሰዓት ላይ ደረሰ በቃ። ምክንያቱም መድኃኒት አትሰጠውም። መድኃኒቱን ቀይራውላ ነው የምትሰጠው። ያንን ቫይታሚን ከለከለችው። ለራሷ ነበር የምትወስደው ያንን ቫይታሚን ታውቂያለሽ፣ እግዚአብሔር በሚያውቀው። እና ከዛ መጨረሻ ላይ ሆስፒታል ገባ። እኔ ሆስፒታል 15 ቀን ሽማግሌውን አስታመምኩ፣ እዛ እያደርኩኝ ማለት ነው። ልጆቹም ነበሩ። መጨረሻ ላይ ወደዚህ ወደ ገጠሩ አካባቢ ብዙም ወደዛ ሳይሆን አለች ሌላ ደግሞ ግን ወደ ጦርነቱ አይቀርብም። ሽማግሌው በቃ አልቀመጥም ብሎ መሬት ላይ እየተንፎቀቀ እዚህ አልቀመጥም ብሎ እሪ አለ። ከዛ እዛ ሄደን ሌላኛው ልጁ ጋር እሷ በጣም ጥሩ ናት። መጨረሻ ላይ ሽማግሌው አቅም በላይ ሆነ፣ በእሷ ምክንያት ወደቀ። ሽማግሌው አረፈ ማለት ነው። አረፈ። ግን እኔ ይሄንን እውነታ አውቀዋለሁ። ሽማግሌው የሞተው በእሷ ምክንያት ነው። ረጅም እድሜ መኖር የሚችል ነው። እኔ እያየሁኝ ነው። በጣም ብዙ ያልነገርኩሽ ነገር አለ። ያው ሰዓት እንዳልወስድብሽ ብዬ በአጠቃላይ ያው ይገባሻል። በእሷ ምክንያት ነው የሞተው ታውቂያለሽ። ሰዎቹ ግን እስካሁን ድረስ እኔ አሁን እሷ ቤት እያለሁኝ ሴትዮዋ ቤት እያለሁ ኩሽናዋን እንደዚህ ኪችኑን እያጠብኩ ወድቄ የፊት ለፊት ሁለቱ ጥርሶች ተሸረፉብኝ ታውቂያለሽ። ተሸርፎብኝ ምን እንዳለቻቸው ሐኪም ቤት አልወሰደችኝም። ፊቴ ሁላ አብጦ ምናምን ምንም ማስታገሻ አልሰጠችኝም። ከዛ አመመን ብዬ ሻሹላ እንደዚህ አፌ ላይ ስጠመጠም ፍቺው ነው ነበር የምትለኝ። እና በቋንቋቸው አሳምናቸው ልክ ወደዚህ ሀገር ሰውየው ከሞተ በኋላ ልጁ እንደዚህ አለኝ። የሱ ልጅ ምንድን ነው የምትፈልጊው? እኔ እዚህ እሷ ጋር ሰራለው ማለት ሌላኛው ልጁ ጋር እዚህ ሰራለው ካልሽ የፈለግሽውን ሰው መርጠሽ ስሪ። አንቺ ለአባቴ በጣም መልካም ነሽ፣ በጣም ተንከባክበሽዋል እና እኔ እስከፈለግሽው ዓመት ይከፍልሻለሁ አለኝ። የፈለግሽውን አጊ ስለኝ እኔ ደግሞ እዚህ ማውቀው ሰው አለ ማለት ዱባይ ውስጥ ማለት ነው እና እዛ መሄድ እፈልጋለሁ። ዱባይ ሄጄ እኔ በጊዜ ቶሎ ብዬ ልጅ አለኝ፣ ወደ ልጄ መመለስ እፈልጋለሁ። ያንተ ፈቃድ ከሆነ ከዚህ በኋላ እዚህ መቆየት አልፈልግም።